የብርሃን ሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። የመጀመሪያውን ጉዳይ እንመልከት። ዛሬ ምሽት ብራዚል ከጃፓን ጋር ጨዋታውን ታደርጋለች። በብራዚል ብሔራዊ ቡድን የቪኒሺየስ ጁኒየር ብቃት ከፍተኛ ደረጃ ላይ ደርሷል። ያው በብሔራዊ ቡድን ብዙ ጊዜ ትችቶች እንደነበሩበት ይታወቃል። ይሄኛ ዓለም ዋንጫ ግን ጥሩ ጅማሬ ይመስላል ለቪኒ ጁኒየር። ይህንን ጉዳይ እናንሳ። አሁን የብራዚል ብሔራዊ ቡድን ዋነኛ ሰው እየሆነ መጥቷል የሚለውን ጉዳይ እንመልከት። ልክ ነው ምሳ። ባለፈው የብራዚል ብሔራዊ ቡድን ከስኮትላንድ ጋር ከተጫወተም በኋላ በመጠኑ ይህንን ጉዳይ ለማንሳት ሞክረን ነበር። ከ1962ቱ የማኔ ጋሪንቻ የዓለም ዋንጫ ፐርፎርማንስ ጋር በማነጻጸር ማለት ነው። ተጽዕኖ ልክ እንደዛ የሚሆን ይመስላል። ምክንያቱም አጀማመሩ በጣም የተዋጣለት ነው። በሶስቱም እስካሁን ድረስ የብራዚል ብሔራዊ ቡድን ባደረጋቸው የምድብ ጨዋታዎች ጎሎች አስቆጥሯል። 4 ጎሎች አሉት። ከከፍተኛ ጎል አስቆጣሪዎቹ መካከል አንደኛው ነው። እንደ ተጫዋች አውሮፓዊ ተጫዋች ይመስለኛል ቪኒሺየስን ሳየው። ማለት የብራዚል ተጫዋቾች እነሱ የጆጋ ቦኒቶ መገለጫ ብለው የሚያስቧቸው ወይም ፉትቦል አርቴ ይላሉ። ፉትቦል ግን ኤፍዩቲ ሆኖ ማለት ነው፣ ኤፍ ደብሊው ቲ ሳይሆን በፖርቱጋል እና እነሱ የበለጠ ደንበኛ የፉትቦል አርቴ ማሳያ ብለው የሚጠቅሱት ተጫዋች ካለ እዚህኛው ስብስብ ውስጥ ምናልባት ኔይማርን ሊሆን ይችላል። ልክ እንደ ድሮቹ ብራዚላውያን ተጫዋቾች ጠቢብ ተደርጎ ስለሚቆጠር፣ ቪኒሺየስ ግን የሃይ ኤፊሽንሲ ተጫዋች ነው። ቀጥተኛ ነው፣ ፈጣን ነው፣ ከተከላካይ መስመር ጀርባ መገኘት የሚወድ ነው። ወደ ጎል አጥብቦ መጥቶ ከግራ ክንፍ ተነስቶ ወደ ጎል የሚመታ ነው እና ከአንድ አውሮፓዊ ክንፍ ተጫዋች ብዙ የተለየ አይደለም። እና ይሄ ደግሞ የአውሮፓን የማሰልጠን ተጽዕኖ በላቲን አሜሪካ እግር ኳስ ላይ በተለይ በብራዚል እግር ኳስ ላይ ያሳደረ ያለውን ተጽዕኖ ማየት ይቻላል። በቅርብ ዓመታት እንዲህ አይነት ተጫዋቾችን የማፍራት ልማድ ነው ያለው። አሁንም ቡድን ውስጥ ያሉትን ሌሎቹን የክንፍ ተጫዋቾችን ብታይ የበለጠ አውሮፓውያን የሚመስሉ ናቸው። ስለዚህ ቪኒሺየስም ልክ እንደዛ ነው። ነገር ግን ይሄኛው የብራዚል ብሔራዊ ቡድን ውስጥ በዚህኛው ውድድር በቀደም ከስኮትላንዱ ጨዋታ በኋላ ራሱ ኔይማር እንደመሰከረለት የኛ በጣም ቁልፉ ተጫዋች አሁን ቪኒሺየስ ነው የሚል አስተያየት ሰጥቶ ነበር። አይ ቲንክ የአሰልጣኙ ሹመት የካርሎ አንቼሎቲ ሹመት ለቪኒሺየስ እንደሱ የሚመቸው ተጫዋች እንደማይሆን መጀመሪያውን መገመት ይቻል ነበር። ምክንያቱም ቪኒሺየስ ለመጀመሪያ ጊዜ ወደ ምርጥ ከዓለም አስደናቂ ተጫዋቾች መካከል ወደ አንዱ ወደ መሆን የመሸጋገር ምክንያት ካርሎ አንቼሎቲ ነበሩ። እሳቸው የሪያል ማድሪድ አሰልጣኝ ሆነው ከዚነዲን ዚዳን በኋላ 2021 ላይ ማለት ነው ኃላፊነቱን ሲረከቡ ነው። ቪኒሺየስ በፊትም ቢሆን ሪያል ማድሪድ ገና በ16 ዓመቱ ከፍላሜንጎ ሲያስፈርመው ትልቅ ተስፋ ያለው ተጫዋች ተብሎ ታምኖበት ነው። በዛ ጊዜ በዩኒካ ለፋት በሚባል የሪያል ማድሪድ ያኔ የደቡብ አሜሪካ መልማይ የነበር አሁን ግን ከዛም ያለ ሰፋ ያለ የዳይሬክተርነት ኃላፊነት ያለው በሌሎችም በቤሊንጋምም በካማቪንጋም በሹዋሜኒም በሌሎችም በአርዳ ጉለርም በእንደዚህ አይነት አውሮፓውያን ተጫዋቾች ምልመላም ላይ የተሳተፈ ባለሙያ ነው። እሱ ነበር የመለመለው ያን ጊዜ። ስለዚህ ስለተሰጥኦ የዛሬ 10 ዓመትም ይታወቅ ነበር። ለዛ ነው 40 ሚሊዮን ዩሮ በ16 ዓመቱ የተከፈለበት። በ18 ዓመቱም ወደ ሪያል ማድሪድ መጣ እና በሜዳ ውስጥ በተለይ እንዲሻሻል ያደረጉበት አንደኛው መንገድ ያው አንቼሎቲ እንዲህ አይነት ስኬት አላቸው። ማሰልጠን ከጀመሩበት ጊዜ ጀምሮ ለምሳሌ በትልቅ ደረጃ ፓርማን ያሰለጠኑት እዛ በጣም ትልልቅ ተጫዋቾች ነበሯቸው። ወደ ዩቬ ሄደዋል። የዩቬ ደጋፊዎች ባይወዷቸውም ግን እዛ ዚነዲን ዚዳንን፣ አሌሳንድሮ ዴል ፒየሮ፣ ዳቪድ ትሬዜጌን፣ ማውሮ ካሞራኔትሲን አይነት ሌሎችም ትልልቅ ተጫዋቾችን የማሰልጠን እድል ነበራቸው። ወደ ኤሲ ሚላን ሄዱ። ሪካርዶ ካካ፣ ሩይ ኮስታ፣ ሪቫልዶ ለአንድ ቦታ የሚፎካከሩበት ስብስብ ነበራቸው። ኢንዛጊ እና አንድሬ ሼፍቼንኮ፣ ዮንዳል ቶማሰን የሚባል ከ2002 የዓለም ዋንጫ በኋላ ወደ ሚላን የተጓዘ ብዙ ጎሎች ያስቆጠረ ዴንማርካዊ ተጫዋችም ነበራቸው። እነዚህ 3 ተጫዋቾች ደግሞ ለአንድ ቦታ ነበር የሚፎካከሩት። በዚህ በኩል ሰርጂኞ፣ በዛ በኩል ካፉ
ሲዶርፍ፣ ፔርሎ አይነት ብዙ ባላስደናቂ ተጫዋቾችን የማሰልጠን ባላስደናቂ ክህሎት ተጫዋቾችን የማሰልጠን ታሪክ ነበራቸው። ከማጥቃት ተጫዋቾች ጋር የመስራት ሪከርዳቸው ሁሉ የሚገርም ነው። ቼልሲ ውስጥ መጥተው ድሮግባን ለመጀመሪያ ጊዜ 30 ጎል ሲዝን እንዲያሳልፍ ያደረጉት እሳቸው ናቸው። በእሳቸው ስር ላምፓርድ የበለጠ ከፍ ያለ ጎል አስቆጣሪ ማሽን ሆኗል። በሪያል ማድሪድ በሁለት ምዕራፎች የሰሩት ስራ ሁሉ በጣም የሚያስደንቅ ነው እና ይህንን ተጫዋች ደግሞ እሳቸው አገኙት እና ያኔ አንቼሎቲን በተመለከተ የቫይብ አሰልጣኝ ናቸው የሚል በጣም የማይጥመኝ አስተያየት አለ። በምርጫ ነው ያንን የሚያደርጉት እንጂ ባለማወቅ አይደለም ያንን የሚያደርጉት፣ ወይ ውስብስብ ታክቲካዊ እውቀት የሌላቸው አሰልጣኝ በመሆናቸው አይደለም። የሳኪ ተማሪ ናቸው እና ሚላን አላመነበትም። ለምሳሌ እሳቸውን ከሮማ ለማስፈረም በወሰነ ጊዜ ሲልቪዮ ቤርሉስኮኒ አላመኑበትም። ቤርሉስኮኒ እንደ ሌሎች የክለብ ባለቤቶች አይደሉም። እግር ኳስን ጠንቅቀው አብጠርጥረው የሚያውቁ የክለብ ባለቤትና ፕሬዝደንት ናቸው። እንዴ ይሄ መሮጥ የማይችልን ተጫዋች ለምንድን ነው የምናስፈርመው? ለሚላን ኪሳራ ነው የሚሆነው ባሏቸው ጊዜ ወይ ካርሎ ወይ ማንም ነበር ያሉት እና ዋናው ምክንያታቸው የነበረው ያው በኒልስ ሊደልሆምም ስር የሰለጠኑ ናቸው። ግን ከሁሉ በላይ ታክቲካዊ ግንዛቤው የላቀ ነው፣ በአእምሮ የሚጫወት ተጫዋች ነው ብለው ነው ያመጧቸው እና ልክ ነው። እንደነ ፍራንኮ ባሬትሲ ወይም እንደነ ሶስቱ ሆላንዳውያን እንደ ሌሎቹ ተጫዋቾች ብዙ ላይ ጠቀሱ ይችላሉ። ግን የሳኪ የሜዳ ውስጥ ኤክስቴንሽን የሚባሉ ናቸው። ሳኪም ምክትል አሰልጣኝ አድርገዋቸው ወደ አሜሪካ የዓለም ዋንጫ ይዘዋቸው መጥተዋል። ራሳቸው ደግሞ የፓርማ አሰልጣኝ ሆነው በተሾሙበት ጊዜ እንደተናገሩት የ4-4-2 ዞናል ማርኪንግ አጫወት ተከታይ በመሆናቸው ምክንያት እንደ ሮቤርቶ ባጂዮ አይነት ክላሲክ 10 ቁጥር የሚሆን ቦታ ሳያገኙ ቀሩ። ጃንፍራንኮ ዞላ ወደ ቼልሲ እንዲሄድ ሆነ እና በጣም ገራገር ቂላቂል ነበርኩ ይላሉ ያን ጊዜ። ምክንያቱም መጨረሻ ላይ የሲስተም አላማው ተጫዋቾችን ፊት የሚያደርጉበት ሚና ላይ እንዲጫወቱ ማድረግ እንጂ ሲስተም በራሱ ግብ አይደለም። ወደ ዩቬንቱስ ሄዱና ከዚዳን ጋር ተገናኙ። ዚዳን ሙሉ ለሙሉ ማሰልጠን አስተሳሰባቸውን ለወጠው። ይሄ ብዙ ጊዜ ስለ አንቼሎቲ የሚነገር ራሳቸውም ደጋግሞ የሚናገሩት ነገር ነው። ቪኒሽስን እንደዛ ነው ያደረጉት። አሁን ለብራዚል ብሔራዊ በተለይ ከራፊኛ ጉዳት በኋላና ኔይማር እንደ ቀድሞ ባለመሆኑ ምክንያት አንድ ጎልድ ስታንዳርድ አጥቂ ነው ያለው፣ የማጥቃት ተጫዋች ነው ያለው። ሌሎች ብዙ ጥሩ ተጫዋቾች አሏቸው፣ ግን በቀደም እንዳነሳ ነው ከዓለም 10 ምርጥ የማጥቃት ተጫዋቾች መካከል አካቱ ብንባል ከቪኒሽስ ውጪ የምንጠራው ሌላ ተጫዋች ያለ አይመስለኝም። ዓለም ላይ ያሉ ምርጥ የማጥቃት 10 ተጫዋቾችን ጥቀሱ ብንባል እና አሰልጣኙ የገባቸው ነገር ቡድኑን እዚህ አይነት ተጫዋች ላይ መስራት ነው። አሁን የብራዚል ብሔራዊ ቡድን የተገነባው በቪኒሽስ ዙሪያ ነው። ዋናው የዚህ ተጫዋች ችሎታ ፍጥነት ነው። በተለይ ደግሞ የሚሮጥበት ክፍት ቦታ ከፊቱ ሚኖር ከሆነ ልትቆጣጠሪው ያስቸግራል። ምናልባት በመልሶ ማጥቃት ከምባፔ ጋር የዓለም ቤስቱ ተጫዋች ሊሆን ይችላል፣ ሰፊ ስፔስ ከፊቱ በሚኖርበት ጊዜ እና ብቸኛው የመከላከል ግዴታ ያልተጣለበት ተጫዋች አደረጉት። አሁን ለአንድ ተጫዋች እንዲህ አይነት የመከላከል ቀንበርን ማቅለል ሊደረግ የሚችል ነው። አሁን ችግሩ የሚሆነው ለሁለት ለሶስት ተጫዋች ልታደርጊው ግን አትችይም። በሰባት ተጫዋች መከላከል በኤሊት እግር ኳስ አስቸጋሪ ስለሆነ አንዳንድ ጊዜ ፔዤ የሆነ ጊዜ ገጥሞት የነበረው በቅርብ ጊዜ ሪያል ማድሪድ የሚፈተነው በዛ ይመስላል። ከአንድ በላይ የሆነ ተጫዋች የመከላከል ግዴታ እንዳይኖርበት የሚሆን ከሆነ ወይ ተጫዋቹ በራሱ የሚለግም ከሆነ ያ ተጫዋች ጎሎች ሊያስቆጠር ይችላል፣ ግን ጎሎቹ በቂ አይሆኑም። ምክንያቱም ቡድኑ በዛው ልክ ጎሎች ይቆጠሩበታል። ግን አሰልጣኙ ፋሲሊቴተር ናቸውና በአብዛኛው ይሄ ነው የኔ ሲስተም ከዚህ ውጭ ሌላ መንገድ የለም የሚል ግትርነት የላቸውም እና አዳፕት ያደርጋሉ በሄዱበት ሁሉ። አንቼሎቲን የአንድ አይነት የጨዋታ ስታይል አሰልጣኝ አድርጎ መረዳት ትክክል አይደለም። ምክንያቱም የሳቸው ፓርማ፣ የሳቸው ዩቬ፣ የሳቸው ሚላን፣ የሳቸው ቼልሲ፣ የሳቸው ፔዤ፣ ሪያል ማድሪድ፣ ባየር ሚኒክ፣ ሪያል ማድሪድ እንደገና አሁን ብራዚል ያሰለጠኗቸው ወይ ናፖሊ ሁሉም አንድ አይነት ናቸው፣ ወይም ኤቨርተን ሁሉም አንድ አይነት ናቸው ማለት አይቻልም። በጣም የተለያዩ ናቸው እና እንዲያውም የእሳቸው ትልቁ ችሎታ አዳፕቴሽን ነው። ያሏቸውን ተጫዋቾች አይነት፣ ሊጉን ተፈጥሮ እሱን ሁሉ ከግምት እያስገቡ ነው የጨዋታ እቅድ የሚነድፉት እና አሁን የብራዚል ብሔራዊ ቡድንን ስታስቢው ባለፈው ከስኮትላንድ ጋር በነበረው ጨዋታ የስኮትላንድ ብሔራዊ ቡድን እንዴት 48% ኳስ ይዛል? የሄይቲ ብሔራዊ ቡድን እንዴት ለሆኑ ኢንተርቫሎች ዘለግ ላለ ጊዜ ኳስ ተቆጣጥሮ ሊቆይ ይችላል? ከዛ ከዓለም ዋንጫው መጀመር በፊት እንዴት ፓናማ በመጀመሪያ አጋማሽ በፖሴሽን ይበልጣቸዋል? ማይታሰብ ይመስላል፣ ግን በዲዛይን ነው ይሄንን የሚያደርጉት በአብዛኛው። ምክንያቱም የባላጋራ ቡድንን ኳስ ይሰጡና ኢንቫይት ያደርጉታል፣ ኑ ይጋብዟቸዋል። ምክንያቱም እነዚህ ቡድኖች ሊሚትድ እንደሆኑ ያውቃሉ። ሃይቲ ምንም ያህል ኳስ ቢዝ
ፓናማ የፈለገውን ያህል ኳስ ቢቆጣጠር ኢቨን ስኮትላንድ ደህና የሚባለው ቡድን ከነዚህ ከጠቀስኳቸው መካከል እሱ ነው። እንዲህ አይነቱ ቡድን ኳስ ቢቆጣጠር ብዙ አደጋ ሊፈጥሩ የሚችሉ አይደሉም በፖሴሽን ሊሚትድ ስለሆኑ። ፖሴሽን ደግሞ ያለ ኳሊቲ ያለ ጥራት ብዙ አደጋ ያመጣል። ብዙ ሪሰርቾች አሉ ያንን የሚያሳዩ። ይሄም የዓለም ዋንጫ አሳይቶናል። ለምሳሌ በፖሴሽን ከ1 እስከ 5 ከፍተኛ ፖሴሽን ያስመዘገቡ ቡድኖች ጨዋታዎቻቸውን ሁሉ አላሸነፉ። ሊያውም እንግሊዝ፣ ስፔን፣ ፖርቱጋል አይነት ትልልቅ ተሰጥኦ ያላቸው ተጫዋቾችን ያከማቹ ቡድኖች ሳይቀሩ ማለት ነው። አስቸጋሪ ነው ማጥቃት፣ በጣም መከላከል ይቀላል የሚባለው ለዚህ ነው። አስቸጋሪ ነው በጣም እና አሰልጣኙ ደግሞ ከነሄቲ ጋር ከነፓናማ ጋር ፓናማ የዓለም ዋንጫ ጨዋታ አልነበረም፣ ግን የመጨረሻ የዓለም ዋንጫ የዝግጅት ጨዋታቸው ነው። ከስኮትላንድ ጋር ሞሮኮን ያስቸገራቸው። ሞሮኮ የበለጠ ኳሊቲ ነበረው። 1-1 ነው ያለቀው። እሱም በእርግጥ ያን ያህልም ብዙ ጥራት ያላቸው የጎል ዕድሎች ፈጥረዋል ማለት ያስቸግረኛል። ከዛ በኋላ ግን ሰፊ ስፔስ ይኖራል። ያኛው ቡድን ከኳስ ጋር ይመጣል፣ ከኋላ የሚተዋቸው ክፍት ቦታዎች ይኖራሉ። ኳስ በምትቆጣጠሪበት ጊዜ ሜዳውን ለማስፋት ነው የምትሞክሪው እና በዛ መሀል ኳሱን ኢንተርሴፕት ያደርጋሉ። እንደ ካሴሚሮና ብሩኖ ጊማራይሽ አይነት የተዋጣላቸው ኳስ ነጣቂዎች አሏቸው። ከዛ ግን ኢላማቸው ሙሉ አንድ ሰው ነው ቪኒሽስ እና የበለጠ ወደ ሳጥን አስጠግተው በሁለቱ የመሀል ተከላካዮች መካከል ብዙ ጊዜ ካልሆነ በቀኝ መስመር ተከላካዩና ወደ ቀኝ አድልቶ በሚከላከለው የቀኝ መስመር የመሀል ተከላካይ ወደ ቀኝ የሚያደለው የመሀል ተከላካይ መሀል ያለውን ብዙ ጊዜ ሀፍ ስፔስ የምንለውን ቦታ እንዲያጠቃ ያደርጉታል። ከሁሉ በላይ ግን የብራዚል ብሔራዊ ቡድን ያለ ኳስ በሚጫወትበት ጊዜ በሚከላከልበት ጊዜ የመከላከል ግዴታ የሌለበት ተጫዋች ነው። እሳቸው ለምን ንጹህ የክንፍ ተጫዋች እንደማያደርጉት ሲናገሩ ምን ይላሉ? የክንፍ ተጫዋች የሚሆን ከሆነ አንድ ፒውር ዊንገር የሚባል ንጹህ የክንፍ ተጫዋች ጎል ለማስቆጠር 3 ወይ 4 ድሪብሎች ማድረግ አለበት፣ 7 ወይ 8 ጊዜ ኳስ መንካት አለበት እድል እንኳን እንዲኖረው። ስለዚህ ከባድ ነው፣ ከጎል ርቆ ነው የሚጫወተው። ስለዚህ አደገኛውን ተጫዋች የበለጠ ጎል ማስቆጠር ወደሚችልበት የሜዳ ዞን ማስጠጋት ያስፈልጋል የሚል አስተያየት ሰጥተዋል። ቪኒሽስ ያንን እያደረገ ነው። በሱ ዙሪያ ነው ቡድኑ እየተገነባ ያለው። የብራዚል ብሔራዊ ቡድን ውስጥ ቪኒሽስ የነበረው የአመታት ሚና ልክ በፈረንሳይ ብሔራዊ ቡድን ኦስማን ዴምቤሌ እንደነበረው አይነት ሚና ሊባል ይችላል። በጣም አስደናቂ የክለብ ተጫዋቾች ሆነው እናያቸዋለን። ቡድኖቻቸው የቻምፒየንስ ሊግ ባለድል በሆኑበት ጊዜ አንደኛው ምናልባት የባሎንዶር ማሸነፍ ነበረበት ይሆናል፣ ግን አትሊስት የፊፋ የአመቱ ኮከብ ተጫዋች ተብሎ ተመርጧል። ቪኒሽስ አንደኛው ባሎንዶር አሸንፏል። ግን ሁለቱም ተጫዋቾች ብሔራዊ ቡድን ኃላፊነት በሚመጡበት ጊዜ በሌሎች ተጫዋቾች ጥላ ስር የሆኑ ነበር። ትራጀክተሪያቸው፣ ጉዟቸው፣ አመጣጣቸው ዴምቤሌና ቪኒሽስ የሚመሳሰል ነገር አለው። ቪኒሽስ በመጀመሪያዎቹ 49 ጨዋታዎች ለብራዚል ብሔራዊ ቡድን 9 ጎሎች ብቻ ነበር ያስቆጠረው ማለት ወደዚህ ዓለም ዋንጫ ሲመጣ ማለት ልክ ከዚህኛው የዓለም ዋንጫ መጀመር በፊት በ49 ጨዋታ 9 ጎል ብቻ ነበር ያስቆጠረው። እንግዲህ በሪያል ማድሪድ ለ3-4 ዓመት ከዓለም ምርጥ ተጫዋቾች መካከል አንዱ የነበረ 2 ጊዜ ላሊጋ 2 ጊዜ ቻምፒየንስ ሊግ ባሸነፉበት ጊዜ የዚያ ቡድን ዋና ሰው የነበረ ተጫዋች ለብራዚል ብሔራዊ ቡድን በማጣሪያ ጨዋታ ይሁን በወዳጅነት ጨዋታ ይሁን በኮፓ አሜሪካ ይሁን ባለፈው የዓለም ዋንጫ ይሁን ወሳኝ ተጫዋች አልነበረም። ዴምቤሌም እንዲሁ ተመሳሳይ ነው። በእርግጥ ዴምቤሌን እንደ ሌት ብሉመር ዘግይቶ እንደ ጎመራ ተጫዋች ሊቆጠር ይችላል። ምክንያቱም ከዓለም ምርጥ ተጫዋቾች መካከል የምር መቆጠር የጀመረው ባለፉት 2 የውድድር ዘመናት ነው። ግን ደግሞ ባርሰሎና ከ100 ምናምን ሚሊዮን ፓውንድ በላይ በሚሊዮን ዩሮ በላይ የከፈለበት ደግሞ ከኦልሞስት ከ10 ዓመት በፊት ነው። ስለዚህ ትልቅ ፖቴንሻል ነበር ከድሮ ጀምሮ ማለት ነው። ያንን በክለብ እግር ኳስ የሚያሳየውን ብቃት በብሔራዊ ቡድን መድገም አልቻለም። እስከዚህኛው የዓለም ዋንጫ ድረስ በ59 ጨዋታዎች 7 ጎሎች ነበር ያስቆጠረው። ስለዚህ ሁለቱም በብሔራዊ ቡድን ደረጃ እየተሳካላቸው የነበሩ ተጫዋቾች አልነበሩ። እንግዲህ ሁለቱም ይሄን ዓለም ዋንጫ ጥሩ ነው የጀመሩት። ሁለቱም 4 ጎሎች አሏቸው። ዴምቤሌ ምንም እንኳ ከቤልጂየም ቢ ቡድን ጋር ቢሆንም ጨዋታው የተደረገው እና 10 ተጫዋቾችን አሳርፈው ቢሆንም ማነው የኖርዌይ ማለት ነው ይቅርታ፣ ሃትሪክ ሰርቷል። ሁለተኛው ጨዋታ ላይ ጎል አስቆጥሯት 4 ጎሎች አሉት። ቪኒሽስም 4 ጎሎች አሉት። 1 አሲስትም አለው። እንደማ 5 ጎሎች ላይ አብሮ ተሳትፏል። እና በእነዚህ 10 ቀናት የቪኒሽስ የብራዚል ብሔራዊ ቡድን እጣ ፈንታ ፍጹም ተቀይሯል ማለት ይቻላል። አሁን ለብራዚል ብሔራዊ ቡድን ያስቆጠራቸውን የጎሎች መጠን ድንገት ከ9 ወደ 13 አሳድጓል እና ብዙዎቹ ጎሎችም 5 ጎሎችም በዚህ ዓለም ዋንጫ ላይ ያስቆጠራቸውን 4 ጎሎች ባለፈው ዓለም ዋንጫ ላይ ያስቆጠረውን 1 ጎል ጨምሮ ከሩብ በላይ የሚሆኑትን ከ1/3 በላይ የሚሆኑትን በዓለም ዋንጫ ጨዋታዎች የበለጠ ዋጋ ባላቸው ጨዋታዎች ነው እያስቆጠረ ያለው እና የአንቸሎቲ ምንም ጥያቄ የለውም ቁልፍ ተጫዋች ነው። ራሱ ቅድም እንደጠቀስኩት የቅርብ ዓመታት የብራዚል እግር ኳስ ወርቃማው ልጅ የሚሉትን ኔይማርን ጭምር እንዲመሰክርለት ያደረገ ነው። የእኛ ምርጡ ተጫዋች እሱ ነው። በጣም በአስደናቂ ብቃት ላይ እኔ ያለው
እና ጨዋታዎችን ለብቻው እየቀየረልን ያለ ተጫዋች ነው ብሏል። ለብቻው በጣም ቁልፍ ሀረግ ወይም ቃል ትመስለኛለች። ምክንያቱም አንዳንዶቹ ጎሎቹ የሱን ኢንዲቪጁዋል ጥረቶች የብራዚል ብሔራዊ ቡድን አሁንም ቢሆን ተሰርቶ ያለቀ አይደለም። ምናልባት ባለፉት 2 ጨዋታዎች ከሞሮኮ ጨዋታ በኋላ ያደረጓቸውን ጨዋታዎች የምር መፈተኛዎች ናቸው የሚለውን በተመለከተ ጥርጣሬ አለኝ። ከዚህ በበለጠ ሁኔታ መለካት ያለበት ይመስለኛል። ነገር ግን አሰልጣኙ ፋሲሊቴት እያደረጉ ነው ተጫዋቹ ጥሩ የሚጫወትበትን ሁኔታ። አሁን ከማቴዎስ ኩኛ ጋር ነው የሚጣመረው። በቀኝ በኩል ራያን የሚባለው የቦርንመዝ ተጫዋች ከራፊኛ መጎዳት፣ ኤስቴቫውም ከዓለም ዋንጫው ፊት ተጎድቶ ከዚህ ውድድር ውጭ እንደሆነ እናውቃለን። ሁለቱ ናቸው አብረው ከሱ ጋር የሚጣመሩት እና ራሱም እንደሚናገረው አሰልጣኙም በተደጋጋሚ ሲናገሩ እንደምንሰማው የብራዚል የክንፍ ተጫዋች አይደለም። ላይናፑ ላይ ስናየው የብራዚል 9 ቁጥር የሚመስለው ማቴዎስ ኩኛ ነው። የብራዚል የቀኝ ክንፍ ተጫዋች የሚመስለው ራያን ነው። የብራዚል የግራ ክንፍ ተጫዋች የሚመስለው ቪኒሽስ ነው። ሜዳ ውስጥ ባለ አፕሊኬሽን ግን እንደዛ አይደለም። ሜዳ ውስጥ ከሁሉም የብራዚል ብሔራዊ ቡድን ተጫዋቾች ሁሉ ወደፊት ተጠግቶ የሚጫወተው ወይም ለተጋጣሚ ቡድን ጎል እና የፍጹም ቅጣት ምት ሳጥን ቀርቦ የሚጫወተው ተጫዋች እሱ ነው። ነገር ግን ከግራ ጨዋታው የሚያስፈልገው ከሆነ የሱን ከግራ መነሳት ራሱ ተገንዝቦ የግል ነጻነት አለው የመንቀሳቀስ ከሳጥን የመውጣት ከግራ የመነሳት ወይ ጠለቅ ካለ የመሀል ስፍራ ተንደርድሮ የመሄድ ነጻነት አሰልጣኙ ሰጥተውታል። በተደጋጋሚ ይሄንን ያደርጋል እና በተደጋጋሚ ከተከላካይ መስመር ጀርባም ይሮጣል። ቅድም እንዳልኩት የተጋጣሚ ቡድን ኢንቫይት ማድረግ የሚሉት ነገር አለ። ኳስ ተጫዋለሽ ሆን ብሎ በዲዛይን ያኛው ቡድን የግድ በፖሴሽን ስለበለጠች ሳይሆን በእቅድ ስህተቶች እንዲሰራ ታስገድጀዋለሽ። በስኮትላንዱ ጨዋታ ላይ እንዳየነው ደግሞ የብራዚል ብሔራዊ ቡድን በቅርብ ጊዜ አድርጎት የማያውቀውን አይነት የተሳካ ፕሬሲንግ አድርጎ ነበር። ስለዚህ በአደገኛ ቦታ ኳስ መንጠቅና ከተከላካይ መስመር ጀርባ ለቪኒሽስ አይነት ፈጣን ተጫዋች ኳሱን በቶሎ ማድረስ አለ። አሁን በእነዚህ 3 የብራዚል ብሔራዊ ቡድን ባደረጋቸው የዓለም ዋንጫ የመጀመሪያ የምድብ ጨዋታዎች 73 ሩጫዎች አድርጓል ከጀርባ። ለማንም ተጫዋች ይህንን ያህል ተደጋጋሚ ሩጫ ከተጋጣሚ ቡድን የተከላካይ መስመር ጀርባ አላደረገም። ስለዚህ አሰልጣኙ እሱ እንዲሳካለት የቡድናቸው አደገኛ ተጫዋች በመሆኑ ምክንያት በጥሩ ፎርም ላይ ያለ እና ወርልድ ስታር የሚባል ጎልድ ስታንዳርድ እነሱ እንደሚሉት ብቸኛው ተጫዋች እሱ በመሆኑ ምክንያት በዛ ሌቭል ያለ ተጫዋች ለሱ የመከላከል ግዴታ የለበትም። ግን አጫወቱም ከእንቅስቃሴ ነጻነት ጀምሮ ሌሎችም ለሱ የሚመቹ ነገሮች አድርገዋል። እንዲሁ በጽንሰ ሀሳብ ደረጃ የብራዚል ብሔራዊ ቡድን 4-3-3 ነው የሚጫወተው። 3 አማካዮች ያሉት ሉካስ ፓኬታ ከብሩኖ ጊማራይሽ እና ከካሴሚሮ ጋር ይጀምራል። ግን በጎ ነገር በክለብ እግር ኳስ አሰልጥኖት ስለሚያውቁ ቪኒሽስን በተመለከተ የሚሰሩት አዲስ ጥናት የለም። ቪኒሽስን አሰልጥነውታል ገና ያው በዚዳን ጊዜ መሰለፍ ጀምሮ ነበር፣ ግን ጥርጣሬዎች ነበሩ። በሳቸው ስር ነው ከፍ ያለ ደረጃ ላይ የደረሰው። በዚዳን ስር አልፎ አልፎ ጥሩ የተጫወተባቸው አንዳንድ ኤል ክላሲኮ ጨዋታዎች በአንፊልድ ከሊቨርፑል ጋር የነበረው ጨዋታ እንዲህ አይነት ጨዋታዎች ነበሩት። ግን በወጥነት 20ና ከዛ በላይ ጎል የሚያስቆጥር አደገኛ ተጫዋች ለባሎንዶር የሚታጅ የቻምፒየንስ ሊግ ዲፈረንሻል ተጫዋች ወደ መሆን ያሸጋገሩት ምንም ጥያቄ የለውም። እሳቸው ናቸው። በሚገባ ያውቁታል። በአስቸጋሪ ጊዜያትም ደግፈውታል። በተለይ ደግሞ ከሜዳ ውጪ እንደምታውቂው እንደ ቪኒሽስ ምናልባት በጠቅላላው በእግር ኳስ ታሪክ እንደሱ በዘረኝነት የተጠቃ ተጫዋች የለም። በሜስታያ ግን በብዙ የስፔን ሌሎች ስቴዲየሞች ውስጥም ብዙ ጊዜ ደጋግሞ ገጥሞታል እና አሰልጣኙም በእርግጥ ክለቡ ሪያል ማድሪድም ብዙ ጊዜ ቪኒሽስን ሰፖርት አድርገውታል። እንግዳው ነገር ቪኒሽስ ነው ተንኳሹ የዘረኝነት ስድብ ሰለባ በሚሰነዘርበት ጊዜ የሚል አስተሳሰብ በባላጋራ ቡድን አሰልጣኞች፣ በባላጋራ ቡድን ተጫዋቾች፣ በባላጋራ ቡድን ደጋፊዎች በኩል አለ እና ምንድን ነው ያደረገው? አንዳንድ ጊዜ ወደ ማዕዘን ምቶ ሄዶ ጎል ከተቆጠረ በኋላ ይደንሳል። በቃ ደስታውን እየገለጸ ነው። እሱ ፕሮቮክ አደረገን ይሉና ያንን የጦጣ ድምጻቸውን ማሰማት ይጀምራሉ። ከዛ ጀስቲፊኬሽን ሆኖ ይቀርባል። ለዛ ነው እኮ ዝንጀሮ ብለን የሰደብ ነው ይላሉ። እንዲህ አይነት በጣም ቀሽም የሆነ ማብራሪያ ይቀርባል ነገሩ ላይ። በጎ ነገር አንቼሎቲ በዛም በጣም አስቸጋሪ በሆነ ጊዜ ላይ ተከላክለውታል። ሜዳ ውስጥ ብቻ ሳይሆን እንደ ተጫዋች ብቻ ሳይሆን ያሻሻሉት። ቪኒሽስ ደግሞ ትክክል ሆነም አልሆነም እሱ የሆነ ተልእኮ ያለው ሰው እንደሆነ አድርጎ ነው የሚቆጥረው ዘረኝነትን በተመለከተ። ለዛ ነው ናይኪ ፋሲሊቴት ያደረገው ቢሆንም ከኮሊን ካፐርኒክ ከሚባል የኤንኤፍኤል ተጫዋች ጋር የአሜሪካ ብሔራዊ መዝሙር በሚዘመርበት ጊዜ አሁንም ሲስተማቲክ ኢፍትሐዊነት አለ በሚል ያው የአሜሪካ ስፖርቶች ላይ ለምን ብሔራዊ መዝሙር እንደሚዘመር ብዙ አይገባኝም፣ ግን አለ የአሜሪካ ስፖርት ባህል ውስጥ ያለ ነገር ነው። መጥፎ ነገር አይደለም። በእርግጥ ግን
ቆሞ አይደለም ይዘምረው። ልክ ሌሎቹ እጃቸውን ወደ ግራ አድልተው ደረታቸውን ይዘው እንደሚዘምሩት አይነት ፕሮቶኮል የለውም። በአንድ እግሩ ሸብረክ ብሎ አሁንም ሁሉንም ሰዎች እኩል ያደረገች ሀገር አይደለች የሚለውን ዲስኮንቴንቱን ይገልጽ ነበር። ብዙ ክለቦች አልፈለጉትም። ከዛ በኋላ ያጸጉሩ እንደዚህ የሚያጎፍረው ኮሊን ካፐርኒክ የሚባለው ሰው ማለት ነው። እና ደግሞ ሰርቷል። የቪኒሽስ ህግ የሚባል አለ። በስፔን ውስጥ ለመጀመሪያ ጊዜ በወንጀል ሰዎች በዘረኝነት ስድባቸው ምክንያት የታሰሩት በቪኒሽስ ምክንያት ነው። በብራዚል ፓርላማ የቪኒሽስ ሎ የሚባል ሌላ ህግ ጸድቋል። የህግ ዳኛ ጨዋታ እንዲያስቆም ምንም አይነት የዘረኝነት ስድብ ከሰማ እንዲያስቆም ስልጣን የሚሰጥ ነው። በእርግጥ መንግስት እንደዚህ መወሰን ይችላሉ፣ የእግር ኳስ ጉዳይ ስለሆነ ግን አለ። በቅርብ ጊዜ ደግሞ ፕሬስቲያኒ የሚባለ ቤንፊካ ተጫዋች አፉን ይዞ የሆነ መቼስ ግልጽ ነው ነውር ተናግሯል እና ፊፋ ከዛ በኋላ ማንም ተጫዋች በትንኮሳ በቁጣ ንግግር ጊዜ አፉን በእጁ ከልሎ ከሆነ የሚናገረው በቀይ ይወጣል እና በዚህ ዓለም ዋንጫ አይተናል። እንደዛ ሲሆን የፓራጓይ ተጫዋች በቀይ ሲወጣ በዚሁ ውድድር ላይ አይተናል። እንዲህ አይነት ልዩነት እየፈጠረ ያለ ሰው ነው እና አንቸሎቲ ብዙ ሰፖርት አድርገውታል። በዚያም ጊዜ በዛ ትግል ውስጥ አትስማ ማለታቸው እንደተጠበቀው የተባላጋራ ቡድን ተጫዋች ሊተነኩስ ሲሞክር አትስማ፣ እሱ ያንተን ትኩረት ለማሳጣት ለማናጠብ ነው አይነን የሚያደርገው የሚል ግሳጼያቸው እንዳለ ሆኖ ግን ብዙ ጊዜ ሰፖርት አድርገውታል እና ለሱ በጣም በጎ ይመስለኛል የአንቸሎቲ ኃላፊነት ላይ መሾም። ግን ሜዳ ውስጥ ያለው ነገር ነው ደግሞ የበለጠ ቁልፍ የሆነው እና በመከላከል ጊዜ ወደ ኋላ የሚመለሰው ብዙ ጊዜ ማቴዎስ ኩኛ ነው እንደ ሀሰተኛ 9 ቁጥር አንድ አይነት ተጫዋች አይደሉም ከቤንዜማ ጋር በቀደም እንዳነሳ ነው። ግን ከቤንዜማ ጋር የሚመሳሰል ካራክተር አለው። ምክንያቱም ቤንዜማም 9 አይደለም፣ ማቴዎስ ኩኛም 9 አይደለም። ሁለተኛ በሪያል ማድሪድ ያደረጉትን ተመሳሳይ ነገር ተጫዋቹን ድሮ ማወቅ የሚጠቅመው ለዚህ ነው። ታስታውሺ እንደሆነ ቪኒሽስ በ2023-24 የውድድር ዘመን ወቅት እዚሁ ፕሮግራም ላይ እንዳነሳ ነው አስታውሳለሁ ላያቢሊቲ መሆን የጀመረው ያን ጊዜ ነው። ከሱ ጀርባ ያለውን ክፍት ቦታ የተጋጣሚ ቡድን አሰልጣኞች የሪያል ማድሪድ የመከላከል ደካማው ክፍል አድርገው ይቆጥሩት ነበር። ምክንያቱም ከሱ በኋላ ደግሞ ብዙ ጊዜ ይጫወት የነበረው በዚያ የውድድር ዘመን ብዙ ጉዳት ስለነበር ኤድዋርዶ ካማቪንጋ ነው። በጣም ጥሩ ተጫውቷል እዛ ቦታ ላይ ካማቪንጋ፣ ግን አማካይ ነው። ስለዚህ እንደ ግራ መስመር ስፔሻሊስት ሊከላከል አይችልም። ብዙ ጊዜ ታርጌት መደረግ ጀመረ እና በኋላ ያደረጉት ነገር እንዲያውም በዚያ የውድድር ዘመን ሁለተኛ አጋማሽ የቤሊንጋም ጎል ቁጥር የቀነሰበት አንደኛው ምክንያት እሱ ነው። ቤሊንጋም ያንን የግራ ቻናል እንዲከላከል ሪያል ማድሪድ ከኳስ ውጭ 4-4-2 ቅርጽ ያለው ይሆናል። ቤሊንጋም እንዲሁ በላይናፕ ደረጃ በስፕሊት አጥቂዎች ነው የሚጫወቱት። ሮድሪጎና ቪኒሽስ ከነሱ ኋላ 10 ቁጥር ሆኖ ይጫወታል። ያለ ኳስ ግን የግራ ክንፍ ተጫዋች ይሆናል። ስለዚህ ቪኒሽስ ያኔም ከመከላከል ግዴታ ነፃ መውጣት ጀምሮ ነበር። አሁን በዚህ ነው የዓለም ዋንጫ ደግሞ ፓኬታ የብራዚል ብሔራዊ ቡድን ኳስ በሚያጣበት ጊዜ ወደ ግራ ወጥቶ የሚጫወተው እሱ ነው። አማካይ ከሶስቱ አማካዮች መካከል አንደኛው ነው። ከሞላ ጎደል ተመሳሳይ ነው። ከሶስቱ አማካዮችም የበለጠ የማጥቃት የበለጠ 10 ቁጥርነት አዝማሚያ ያለው የበለጠ ክሬቲቭ የሆነው ከብሩኖም ከካሰሚሮም በላይ እሱ ነው። ግን ያለ ኳስ ቡድኑ በሚከላከልበት ጊዜ ወደ ግራ ይወጣል ማለት ቪኒሽስ ሰፖዝሊ የግራ ክንፍ ተጫዋች ነው። ያንን ቦታ የሚሸፍነው ሉካስ ፓኬታ ነው። እንዲያውም የበቀደሙ ጨዋታ ላይ ተሹ እንደሆነ ለውጦችም ማድረግ ሲጀምሩ ማርቲኔሊን ነው የግራ ክንፍ ተጫዋች አድርገው በኋላ ያስገቡት። ቪኒሽስ ቆይቶ እዛው ማለት ኦልሞስት እንዳጥቂ እንግዲህ በሀሳብ ደረጃ ማርቲኔሊና ቪኒሽስ ናቸው የብራዚል የግራ ክንፍ ተጫዋች። ማርቲኔሊ የቪኒሽስ ተጠባባቂ ሆኖ ማለት ነው። ግን ማርቲኔሊ አንድ የሚደነቅበት ነገር የመከላከል ዲሲፕሊኑ ነው። በሚኬል አርቴታ ቡድን ውስጥ ነው የተጫወተው። ሚኬል አርቴታ ደግሞ ከሁሉም ተጫዋቾች የመከላከል ግዴታን የመወጣት የጨዋታ እምነት ነው ያለው። የመከላከል ግዴታ የማይጣልበት ዩኒክ ተጫዋች አለኝ ብሎ አያምን። ሁሉም ተጫዋች ኤግዘምት አይደለም ከመከላከል ኃላፊነት። ማርቲኔሊ ምናልባት በማጥቃት በጣም የተዋጣለት ላይሆን ይችላል አሁን በቅርብ ጊዜ፣ ግን በመከላከል የመከላከል ትጋቱ ጥያቄ ምልክት ውስጥ ሊወድቅ አይችልም። አሰልጣኙ የሚወደው ለዚህ ነው እና ያ ቦታ ማለት ማርቲኔሊ የሚጫወትበት ቦታ ማለት ከቪኒሽስ ጀርባ ያለ ቦታ ማለት ነው። ኮምፐንሴት ያደርገዋል። ማርቲኔሊ ልክ እንደ ፓኬታ ሁሉ የመከላከል ትጋት ያለው ተጫዋች። እሳቸው የሚፈልጉት አንድ ጊዜ አንድ ቲዮሪ ሰምቼ ነበር የፍጥነት ተጫዋቾችን በተመለከተ ወደ ኋላ ብዙ ተመለሱ ማለት የማያስፈልገው። ለምሳሌ አንድ የ100 ሜትር ሯጭ 100 ሜትር ይሮጣል እና የተሻቸው እንደሆነ የ100 ሜትር ሩጫ ካደረጉ በኋላ በጣም ነው የሚያለከልኩት። ከ10 ሰከንድ በታች እኮ ነው አይደል 100 ሜትር የሚፈጅ፣ በጣም የሚደክማቸው። እነ ቪኒሽስም በእርግጥ የ100 ሜትር ሩጫ አያደርጉም። የ20 ሜትር የ30 ሜትር ስፕሪንቶች ነው የሚያደርጉት በአብዛኛው። መጨረሻው 1/3 ሜዳ ስፍራ ላይ ስለሆነ የሚጫወቱት ግን በማክሲመም ስፒድ አይደል የሚሮጡት። ያንን ደግሞ በጨዋታ መሀል ይደጋግሙታል።
በተደጋጋሚ ያደርጉታል እና በየጨዋታው መሀል ከመከላከል ግዴታ ተላቀው ሪከቨር የማያደርጉ ከሆነ እነዛን ስፕሪንቶች መደጋገም አይችሉም። ልክ የ100 ሜትር ሯጭ በየ30 ደቂቃው 100 ሜትር መሮጥ እንደማይችለው ማለት እነሱ በየ30 ደቂቃ ውስጥ በጨዋታ 90 ደቂቃ ውስጥ ብዙ ጊዜ ስፕሪንት ማድረግ አለባቸው። የስፖርቱ አይነት ልዩነት አለው፣ ግን ልክ እንደዛ ማለት ነው። ሪከቨር ማድረግ አለበት የስፕሪንት ሯጭም ቢሆን። ስለዚህ አንዳንድ ጊዜ በጥሩ ዲዛይን ካለ ጥሩ ከኳስ ውጭ ያለ ስትራክቸር ካለ ተጫዋቾችን ከእንደዚህ አይነት ግዴታ ነጻ ማውጣት ያስፈልጋል። ለዛ ነው በመሀል ትንፋሽ መሰብሰብ የሚያስፈልጋቸው ልክ እንደ ቪኒሽስ አይነት የፍጥነት የሃይ ስፕሪንት ተጫዋቾች ማለት ነው። ደግሞ ልክ ብራዚል እንደዛ በሚጫወትበት ጊዜ እንዳልኩት የተጋጣሚ ቡድን ኳስ እንዲይዝ ከብራዚል ጋር ኳስ ለመቆጣጠር መገዳደር የማይገባቸው ይመስሉ ቡድኖች ማለት ነው ባሏቸው ጥራቶች በእግር ኳስ ታሪካቸው በምን ምክንያት ግን በአሰልጣኙ እቅድ ምክንያት ኳስ እንዲይዙ ይደረግና ብራዚል ሲያጠቃ ሰፊ ክፍት ቦታዎች ይኖሩታል ማለት ነው። ሰፊ ክፍት ቦታዎች አሉ ማለት ቪኒሽስ በጣም አደገኛ የሚሆንበት ክፍት ቦታ ያገኛል ማለት ነው። ሁሌም የሃይ ስፔስ ተጫዋች ነው፣ የሰፊ ስፔስ ተጫዋች ነው። ያን ነው እያደረጉ ያሉት እና እዚህኛው የዓለም ዋንጫ ላይ ሰርቷል። እንግዲህ አሁን ኔይማር የሚጀምር አይመስለኝም በእኔ በኩል። አሁን ከዚህ በኋላ ባሉት የዓለም ዋንጫ የማጣሪያ ጨዋታዎች ላይ እና የባላጋሮቹ መጠን ከፍ እያለ አይደለም ሄደው አሁን ከጃፓን ጋር ይጫወታሉ። በጣም ኦርጋናይዝድ ቡድን ነው። ምናልባት ትልቅ ስም ያለው የዓለም ዋንጫን ያሸንፋል ተብሎ የሚገመት ላይሆን ይችላል። ጃፓንን ካሸነፉ በኋላ ሌላ ጠንካራ የአውሮፓ የላቲን አሜሪካ ቡድን የሚያገኙ። ስለዚህ የተጋጣሚ ቡድን ካሊበር ከፍ እያለ ነው የሚሄደው። ኔይማር በእነዚህ ጨዋታዎች ላይ ይጀምራል ብዬ አላስብም። ምክንያቱም ቪኒሽስ አለ፣ የመከላከል ግዴታ የለበትም። ኔይማር አሁን ባለበት ፊዚካል ኮንዲሽን እና በእድሜው ምክንያት ድሮም ቢሆን ለግምተኛ አልነበረም፣ ግን ያንን ግዴታ ፊዚካሊ መወጣት የሚችል አይመስለኝም። ሁለት ፓሴንጀሮች አንድ ላይ ቡድን ውስጥ የሚያካትቱ አይመስለኝም አሰልጣኙ አይመስለኝም። ጨዋታ የሚጀምር ግምት ነው ሊሆን ይችላል፣ ግን በየጨዋታዎቹ ላይ ከ30 ደቂቃ በላይ የሚጫወት አይመስለኝም። እሱ የሚሰለፍ ከሆነ ነው ዲስረፕት ሊያደርገው የሚችለው አሁን እየሰራ ያለውን ነገር። በእርግጥ አሰልጣኙ አንቸሎቲ ናቸው፣ ስለዚህ አዳፕት ማድረግ አያቅታቸውም። ዋናው ችሎታቸው እሱ በመሆኑ ምክንያት እና ይሄን ነው እያደረጉ ያሉት። ልክ በ2023/24 የውድድር ዘመን በተለይ ደግሞ ከቤንዜማ መልቀቅ በኋላ በቤንዜማም ስር ቤንዜማ በባህሪው ጀነረስ የሆነ አጥቂ ስለሆነ ከሌሎች የቡድን ተጫዋቾች ጋር እኔ ብቻ ጎል አስቆጠር የሚል አይነት ሴንቲሜንት የሌለው የበለጠ የ10 ቁጥር ፋሲሊቴት ማድረግ የመጨረሻ ኳስ መስጠት የሚወድ የመከላከል ግዴታውን ለመወጣትም ምንም ቅሬታ የሌለው አይነት የ10 ቁጥር ነፍስ ያለው 9 ቁጥር ልትዩ ትችላለች። እንደዚህ አይነት ተጫዋች በመሆኑ በካራክተሪስቲክሱ ምክንያት ቀላል ነበር። ግን ደግሞ ከሱ መልቀቅ በኋላም አሰልጣኙ ሌላ መፍትሄ የቤንዜማ ባህሪ ብቻውን የክንፍ ተጫዋቾች የበለጠ እንዲጎሉ የሚያስችል ነው። ምክንያቱም ልክ እንደ ሀሰተኛ 9 ቁጥር ስለሆነ የሚጫወት ወደ ሴንትራል ስፔሶች ይመጣል። እሱ ትቶት የሚወጣውን ስፔስ ወይም እሱ ይዞት የሚወጣውን ተከላካይ በዛ በሚተው ክፍት ቦታ ማጥቃት ትችላለች። ብዙ ተጫዋቾች ብዙ ጎሎች የሚያስቆጥሩት ለዚህ ነው። ከቤንዜማ ጋር የተጫዋቹ ባህሪ እንደዛ ነው፣ ይመቻል። ልክ ከሞላ ጎደል ሮቤርቶ ፈርሚኖ እንደሚጫወተው አይነት ማለት ነው። ሮቤርቶ ፈርሚኖ እንደዛ አይነት ሰልፍለስ ለስሙ 9 እንለዋለን፣ ግን 10 እና 9 የቀየጠ አይነት ተጫዋች ነው እና እንዲህ አይነት ተጫዋች ደግሞ ማቴዎስ ኩኛ አለ እዚህ ብራዚል ብሔራዊ ቡድን ውስጥ። ምክንያቱም አጥቂ አይደለም፣ የሳጥን አጥቂ አይደለም። በየበለጠ እሱም እንደ ቤንዜማ ታይፕ ነው። አንድ አይነት ናቸው ያልኩ ሌቭላቸውም አንድ አይነት ነው ያልኩ አይደለም፣ ግን እንዲህ አይነት ባህሪ ያለው ተጫዋች ነው። ስለዚህ አሰልጣኙ ይሄንን ለውጥ አድርገዋል። የበለጠ አደገኛ እንዲሆን ያደረገው እሱ ነው። ከዛ ደግሞ አሲሜትሪካልም ነው። ምክንያቱም ራያን ያለው በቀኝ በኩል ራያን ነው ለብራዚል ብሔራዊ ቡድን የተጠራው። ስለዚህ ያንን የተሸካሚነት ስራ የመከላከሉን ስራ ለመስራት ፈቃደኛ ለመሆን የሚቸግረው ተጫዋች አይደለም፣ ያንን ያደርጋል እና ስለዚህ ታያለሽ እንደዚህ በቀደማው ከስኮትላንድ ጋር በነበረው ጨዋታ 48% ብቻ ነበር ኳስ የያዙት ማለት ያለ ኳስ ረጅም ጊዜ ማሳለፍ ነበረባቸው ማለት ነው። ኳስ በሚኖርበት ጊዜ ሰፊ ክፍት ቦታ ያጠቃሉ፣ የበለጠ ፕሬስ ያደርጋሉ እና ኔይማር ብራዚል አሁን ቪኒሽስ ተኮር ቡድን ነው እየሰራች ያለችው። ግን በጎ ነገር አንቸሎቲ በክለብ እግር ኳስ ሞክረውት የሚያውቁት ነገር ነው ቪኒሽስን እንዲስማማለት አድርጎ የመጠቀም ነገር። ስለዚህ እዚህኛው የጃፓን ጨዋታ በፊትም በጠቅላላው ብራዚል እዚህ ዓለም ዋንጫ ላይ እስከምትቆይበት ጊዜ ድረስ በዚህ ውድድር እስካለች ድረስ የብራዚል ብሔራዊ ቡድን ወሳኙ ተጫዋች ነው። ግን አንቸሎቲ መሾማቸው ደግሞ በጣም አስፈላጊ ነው። በኢሞሽንም ጋርዲያን ላይ ጽፏል። ሮድሪጎ ፋዘር ፊገር ናቸው ብሎ በቃ እንደ አባት ነው። ጋርዲያን ላይ በሮድሪጎ ስም የወጣ አርቲክል አለ።
ያ ሂውመን ኤሌመንት አለ፣ ግን ታክቲካሊም ቀላል የማይባል ነጻነት ነው የሰጡት። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን።